ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እነሆ በሰዓታችን ከሐረሪ ቴሌቪዥን የመስህብ መሰናዷችን ይዘን ወደ እናንተ ቀረብን። እንደው ለጊዜ ሁሉ በዚህ በመስህብ መሰናዷችን በየሳምንቱ እያዘጋጀን ወደ እናንተ የምናደርስላችሁ እናንተ መታችሁ ብታዩት ብትጎበኙት ብለን የምናስባቸውን የተለያዩ ታሪካዊ ስፍራዎችን እንዲሁም ደግሞ ቅርሶችን ነው። ታዲያ በመሆኑም በዛሬው የመስህብ መሰናዷችን እጅ ከምላላችሁ ተወዳጅ ተመልካቾቻችን ዛሬ የመስህብ መሰናዷችን ትኩረቱን በአይሃጂ አሽሮ የሐረሪ ባህላዊ የአለላ ሰፌት ሙዚየም አድርጓል። በዛሬው የመስህብ መሰናዷችን ስለ ሐረሪ ብሔረሰብ ባህላዊ የአለላ ሰፌት ወይም ደግሞ ጌሞት ነው ለእናንተ ተመልካቾቻችን ለማድረስ ይወደር ነው። ሐረሪዎች በስፋት አሁንም ድረስ የሚጠቀሙበት እንዲሁም ደግሞ ሴቶች በኢኮኖሚ ራሳቸውን የሚችሉበት ለሚወዱት ሰው ቦታ ለሚሰጡት ሰው እንደ ስጦታ የሚያበረክቱት እርስ በርስ የሚጠያየቁበት እንዲሁም ደግሞ ማህበራዊ መስተጋብራቸውንም ጭምር ስለሚያጎለብቱበት ስለዚህ የሐረሪ ባህላዊ የጌሞት ወይም ደግሞ የአለላ ሰፌት በስፋት ለመነጋገር ነው ዛሬ በዚህ ሙዚየም የተገኘ ነው። የሐረሪ ባህላዊ ሰፌት ስንት አይነት አሉ? ምን አይነት ግብዓቶችንስ ደግሞ ተጠቅመው ይሰሩታል ያዘጋጁታል? ለምን አይነት ጊዜና ወቅትስ ይጠቀሙበታል የሚለውን በአጠቃላይ በዛሬው የመስህብ መሰናዷችን ለእናንተ ተመልካቾቻችን ያየነውን ለማስቃኘት በዚህ ተገኝተናል ማለት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ውስጥ ደግሞ ዘልቀን ያሉትን ሁነቶች አብረን እንቃኛለን። እንኳን በደህና መጣችሁ። እንኳን ሰላም ቆያችሁን። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ይመስገን። አልሐምዱሊላህ ደህና ነን። አለን። ዛሬ የት ነው የምንገኘው? የምንገኘው የአይሃጂ አሽሮ ሙዚየም ይባላል። አይሃጂ አሽሮ ማለት የሐረሪ ትልቅ ሰው ናቸው። ብዙ ኸይር ነገር የሚሰሩ ነበሩ። ለሌለው አቅመ ደካማ ሁሉ የሚሰጡ ነበሩ። ድጋፍ የሚያደርጉ ነበሩ። እና ሰፌቱ ደግሞ በስማቸው የተሰየመው ቤት የአይሃጂ አሽሮ ቤት የአለላ ሰፌት የሐረሪ ሰፌቶች ያሉበት ቤት ነው። ይሄ ሰፌት ብቻም ሳይሆን ምንጣፍ ነበር። የድሮ ወንጠፍ የሚባል ነገር አለ። እሱም ለሌለው ይሰጡ ነበር። ሰፌትም ለሌለው ሴት ስታገባ ያስፈልጋታል የሐረሪ ሰፌቶች። እሱን ሁሉ የሚረዱ ነበሩ። በስማቸው ተሰይሞ ይሄው የአይሃጂ አሽሮ ሙዚየም ይባላል። ይሄ ይጎበኛል ማለት ነው። በጣም ጥሩ። እንግዲህ እስቲ በዚህ ሙዚየሞች ውስጥ ምን አይነት ነገሮች አሉ የሚለውን ደግሞ እስቲ እየተዋዛረን እንቃኛለን። ይሄው እነኚህ የአለላ ሰፌቶች ዲዛይኖች ናቸው። ዲዛይኑ እዚህ ሁሉ ያለው አንዳንድ ዲዛይን ነው። ሁሉም ተሰርቶ አንድ ላይ ሰብሰብ ሲል አንድ ስም ይሰጣል ማለት ነው። ሲባል አሁን በዚህ ውስጥ ቀዲም የሚባል አለ፣ ሽምሽርት ያለ፣ መቅናቲን አለ። ሁሉም በዚህ ያለው ሁሉ በዚህ ይገኛል ማለት ነው። ሰፌቱ ማለት ነው። እነኚህ ሳጥ የሚለው በዚህ ውስጥ ታገኘዋለሽ። ተሰርተው ይሄ ያ ትልቁ አንድ ላይ ሲሰራ ነው። ይሄ ለእያንዳንዱ ዲዛይን ነው እንጂ ተሰርቶ አንድ ላይ ይሄ ሁሉ ተሰርቶበት መሶብ ስሙ መሶብ ይባላል። ሲሰራ ሁሉ መሶብ ይባላል። መሶብ ማለት ይሄ ላይ ያለው ነው። ይሄን ይሻል ማለት ነው። እነኚህ እንጀራ ሰፌት ናቸው። ውሃት ሞት ይባላል። ውሃት ሞት ማለት እንጀራ ማስቀመጫ ሰፌቶች ማለት ነው። ሁለት ናቸው አይደል? ሁለት ነው። ክዳን ያለው አንዱ ከላይ አንዱ ከላይ ይሆናል ማለት ነው። ተከድኖ ውሃት ሞት ይባላል። ውሃት ሞት ማለት የእንጀራ ሰፌት ማለት ነው። ውሃት ሞትን የት አካባቢ ነው የሚጠቀሙት? ውሃት ሞት ማለት ለቅሶ ቤት ሲኬድ ሁለት እንጀራ ይዘው እናቶች ሁሉ ለቅሶ ቤት ይወስዳሉ። ለዛ ይጠቀሙበታል። ቤት ውስጥም እንጀራ ሲጋገር ሰፌት ያስፈልገዋል። በሰፌት ውስጥ ነው የሚቀመጠው ማለት ነው። ለዛ ለእንጀራ ነው የሚጠቀመው ማለት ነው። እንጀራ ነው የሚጠቀሙት። ስለዚህ ስንሄድ ደግሞ ይሄ ጉፍታ ሙዳይ ይባላል። ጉፍታ ማለት እናቶች ጉፍታ የሚያስሩት ነገር አለ እኮ አይሽው እዚህ የሚያስሩት። አዎ ጉፍታው ማበጠሪያው የሚያስፈልገው ሁሉ እዚህ ውስጥ ገብቶ
ለሙሽሪቷ የሚወጣላት ነው። ጉፍተ ሙዳይ ይባላል። የቱ ጋር ነው? እንዴት ነው የሚቀመጥ ነው? ቤት ውስጥ? አዎ ቤት ውስጥ ይቀመጣል። በሶስተኛው ቀን ጉፍታ ስታስር ይወስዱላታል። ሁሉም እቃ በዚህ ውስጥ ነው መሄድላት ማለት ነው። የጸጉሯን የምትንከባከብበት ጉፍተ ሙዳይ ይባላል ይሄ ማለት ነው። ስለዚህ አሁን ይሄንን ማን ነው ሰፍቶ የሚሰጣት ለሙሽራዋ? ለሙሽራዋ ጓደኞቹም ይሰፋሉ፣ እሷም ለራሷም ትሰፋለች፣ ዘመድ ይሰፋል። ሁሉም ተረባርቦ ነው። ለሰርግ ስትነሺ ያው ዘመድሽ ሁሉ ይረድሻል። ስለዚህ አንቺ የምታውቂውን ሰርተሽ ትሰጫለሽ። ጓደኞቿም ደግሞ የቻሉትን ሰርተው ይሰጧታል ማለት ነው። ስጦታ ነው ማለት ነው። እንደ ጌጥም ይገለገሉበታል። አዎ እንደ ጌጥም ይገለገሉበታል። ይሰቀላል። ይሄው ተሰቀለ። እንደዚህ ይሰቀላል። ለጌጥም ይሆናል። ስትሄድ ግን እቃው የጉፍታውን ነገር በዚህ ውስጥ ተደርጎ ይላክላታል። ስለዚህ አሁን በቤት ውስጥ እንደ ጌጥም እንደገና መያዣ ይሆናል ማለት ነው። በጣም ደስ ይላል። እነኚህ ጉፍተ ሙዳዮች ናቸው ማለት ነው። ሁሉ ትልቅና ትንሽ ነው። ትልቅና ትንሽ አለው እንጂ እነኚህ ስራቸው ሌላ ነው። ይሄ ቢሻ ሙዳይ ይባላል። ቢሻ ሙዳይ ማለት ማስቲካ ሞልቶበት ማስቲካ ሞልቶበት ይሄ እጣን ሙዳይ ይባላል። እጣን ይጨመርበታል። ያው ሴት ልጅ ስታገባ ሁለታ ከቤታቸው ስትወጣ በማግስቱ በዚህ ማስቲካ ተሞልቶ በዚህ እጣን ተሞልቶ አንድ ማስታወት ትንሽ በእንትን ውሃ ይላክላታል። ከእናቷ ቤት ለሙሽሪቷ ይላክላታል። ጓደኞቿ ይወስዱላታል። ከእናቷ ቤት ወስደው እናቷ ነች የምትሞላው ይህንን ማስቲካ ይህንን እጣን ትልቅ እጣን ሽታው የሚያምር እንደ በሆር ነገር ደስ የሚል ሽታ ያለው ይላክላታል። እጣን የድሮ ሰዎች እጣን የሚሰሩት በእጃቸው የሚሰሩት ነበር። እሱን ተሞልቶ በዚህ ይላክላታል። እሷ ደግሞ ምን ታደርገዋለች? ለእናቱ ቤት ትልካለች። ለልጁ እናት ቤት ሙሽራዋ ትልካለች። ዘመድ እዛ ያለው ሁሉ በዚህ ውስጥ ያለውን ማስቲካ ለሁሉም ይታደላል። አንዳንድ ይታደላል። ታድሎ ማስቲካውን ከወሰዱ በኋላ እቺን እሳት ያጨሳሉ። እጣኑን ታጭሶ ይመረቃል። ይመረቅላታል። ወሰዱላት ይባላል። ይመለሳል። በጣም ደስ ይላል። ግን ለምንድን ነው ማስቲካና እጣን ለምን ተመራጭ ሆነ? ለምንድን ነው የሚለው? ታሪክ ይኖረው ይሆን? ታሪክ ይኖረዋል። ጣፋጭ ነገር ነው። ያው ምርቃት ነው። ይቅናችሁ፣ ጋብቻችሁ የደስታ ይሆንላችሁ፣ የጣፈጠ ይሁን እንደማለት ነው። ተመርቆ ይመለስላታል ማለት ነው። ይሄ እጣን ሙዳይ፣ ይሄ ቢሻ ሙዳይ ይባላል። ይሄ ቢሻ ነው፣ ይሄ እጣን ነው። ይላክላታል። ይሄ ደግሞ እቺም ጉፍታ ሙዳይ ናት። ጉፍታ ሙዳይ አይደለችም። እቺ ፊጃን ጋር ትባላለች። ለጌጥ ነው የምትጠቀማት። ፊጃን ጋር ትባላለች። ወርቋ ምንም እዚህ ይቀመጣል። የድሮ የእናቶች የሚወጣ ነበረ። የድሮ ነው ይሄ እና በዚህ ወርቋቿን ታስቀምጥበታለች። ለጌጥም ሆነ ይሰቀላል። ይሄ ይሰቀላል። ይሄውልሽ እዛ ጋር አለልሽ የተሰቀለ በክር ነው እንጂ ያውልሽ እዛ ይሰቀላል። እንደዚህ ወርቆቿ እዚህ ይቀመጣል ማለት ነው። ይሄ ፊጃን ጋር ይባላል። ይሄም አንድ ናቸው። እነዚህ አንድ ናቸው ማለት ነው። እነኚህ እንዳልኩሽ ያው እንትን የእንጀራ ማስቀመጫ ስፌቶች ናቸው። እነኚህ ብጥ የሚበሉት ይሄ በዚህ ላሳይሽ። ይሄ ትልቁ ስሙን ኢልባ ይሉታል። ኢልባ ማለት አባቶቻችን ሲጀራ ጭሱና ጠቅልለውት በዚህ ያስቀምጣሉ። ያው ስራ ሰው ናቸው። ያው የድሮ ሰው በግብርና ብዙ የሚተዳደሩት ተጠቅልሎ ተዘጋጅቶ አለ አይደለ? ቶሎ ብተው አንድ በሰው ወደ ስራቸው እንዲገቡ እንዲፈጥናቸው በዚህ ጠቅልለው ያስቀምጡበታል። ትንባሆቸው የትንባሆ ማስቀመጫ ነው። የሲጋራ ማስቀመጫ ሁሉም ስራ አለው። ይሄ ደግሞ ታች ቤት ካየሽው እንደ አፍላላ አለ አይደለ? ኪዳኑ ነው። አንደኛው እንደ ፋርማሲ ይጠቀሙት ነበረ። መድኃኒት ያስቀምጡበታል። ሁለተኛውን በወርቃቸው
ብራቸውን ያስቀምጡበታል። የሶስተኛውን የዘር ነገር የሚዘሩትን ነገር ያስቀምጡበታል። አንደኛ ደግሞ ያው ሴት ባሏ ሲሞትባት ወላጅ አልባ ስታሳድግ ምናምን እንትኗ አቅመ ደካማ ከሆነች ይሄ እንደዚህ ሳይከደን እንደዚህ ይቀመጥበታል። ይሄ ክፍት ይሆናል። ሰው አሁን ዚያራ ሲገባ ሳይዋት እሱን ሳዩት ይታያል እኮ ስትገቢ በሩ ይታያል። እንደዚህ ካገኙት እቺ ሴትዮ ምንም የላትም እና ደግሞ አባት የሌለው ልጅ ማሳድግ ስታሳድግ ያለች ነች እና ብለው እሷን ሳያናግሯት በእጇ ሳይሰጧት ቁጭ ብለው ነደባ አለ እኮ 5 ነደባ አለ። በ5 ነደባ ላይ አንዱ የተቀመጡበት ቦታ ላይ አውጥተው ሳታየው ከቱን ታልታል ይሰጧታል፣ ያስቀምጡላታል፣ ይሄዳሉ። ማን አታውቅም። ማን እንደሰጣት አታውቅም። ብቻ ትመርቃለች። ሲታየው ደስ ይላታል፣ ትመርቃለች እንጂ ደስ ይላታል ማለት ነው። ይሄ ለዛ አራቱ እንደዚህ ይጠቀሙበታል ማለት ነው። አፍላላ ማለት ነው። እነኚህም ያው የእንጀራ ስፌቶች ናቸው። ይሄ ሰጋሪ ወስከንባ ይባላል። ለጌጥም እንጠቀምበታለን። ሰው ሲሞት እድር አለ፣ እናቶች እድር አላቸው አይደለ? በዚህ ቡና ተቆልቶ በዚህ ቡና ይጨመራል። ትናንሾቹ እናቶች ትልልቆቹ ነደባ ላይ ናቸው። ትናንሽ በእድሜ የሚያንሱት በራፍ ላይ ቁጭ ብለው ይሄንን ቡና ያስቀምጣሉ አጠገባቸው። ሁሉም ሲያልፍ አንድ ወስዶ ይሄዳል። ቡናው አንድ ፍሬ ለምን? የድሮ የእናቶች ነው። ይሄ ምን ይባላል? ቡና ሐሸር ይባላል። ቡና ሐሸር ማለት ለለቅሶ ቤት በዚህ ቡና ተቆልቶ እዚህ ይቀመጣል። ሁሉም ያለፈ አንዳንድ ወስዶ ወደ ውስጥ ይገባል፣ ወደ ቤት ይገባል ማለት ነው። ይሄ ለቡና ለለቅሶም ለጌጥም እንጠቀምበታለን። አሁንም ግን እንደዛ ይደረጋል። አሁን የለም። የድሮ ነው። ይሄ የድሮ ነው። ይሄ ቀረናል። ትልቁ ይሄ ትልቁ ያኛው ትልቅ ነው። ይሄ ትንሽ ታንሳለች ይቻላል። ያ ትልቁ ሁለታ ትወጣለች ሙሽሪቷ አይደለ? ሰኞ ውሎ ማክሰኞ ለታ ትልቅ ገበታ አለ ምግብ የሚደረግ ኢናይ ገበታ ይባላል። ኢናይ ገበታ ሲወሰድላት ለሙሽሪቷ ቤት በትልቁ ይሄዳል። ይሄ ትንሽ አነስ ያለው የወንዱ ቤት ይላካል። አሁን ግን ሁሉም እንትን ስለጀመሩ ሆቴል ሙሽሪቷ ሆቴል ነው የሚገባ። ሆቴል ስለሚሄዱ ማንም ሰው ስለሌለ በትልቁ ለእናቱ ቤት ይሄዳል፣ ትንሹ ሙሽሪቷ ቤት ይሄዳል። ኢናይ ገበታ ይባላል። ኢናይ ገበታ ወቃሊም አለ። ወቃሊም የሚባለው አይተሽ ታውቂያለሽ? አዎ ወቃሊም አለ። ዝሑቅ ይሉታል ደግሞ እንደ እንትን ነገር ነው። በቂቤ በበርበሬ በቅመማ ቅመም ሁሉ ተሰርቶ ትልቅ ነው ገበታ። ይሄ እንትኑ ሳህኑ ትልቅ ነው። እሱን ሞልቶት ይሄ ተገድነውበት ሙሽሪቷ ቤት አንድ ይሄዳል። ስጋ ወቃሊም ነው። ስጋ ወቃሊም ነው ተነጥፎበት አይታይም። እንዳውም እስሩ ያለው አይታይም። እንትን ይሞሉታል እና ገበታ ይሸፈናል፣ ይወስዱላታል ማለት ነው። በምን ይከደናል ግን? ሳህን አለው ትልቅ ሳህን። ይሄ አሁን ኪዳኑ ነው እኮ ሰፌት ነው። ይሄ አለላ ሰፌት ነው፣ ኪዳኑ ነው እንጂ ገበታ ትንሽ ትልቅ እንትን ይሆናል። ይሄን የሚያክል ገበታ አለ። እሱን ሞልቶ እንደ ገበታ ይሉታል እንጂ ለአሁን ሳህን ነው ሳህን ነው ይሉታል እንጂ ይሄኛው ያው ባለላ ተሰራ እንጂ ጋሻና ጦር ነው። ታውቂያለሽ? ይሄን ባለላ ስፌት ጌጥ ነው። ይሄ ያምራል። ይሄም እንግዲህ ባለላ ነው የተሰራው እንጂ ይሰቀላል፣ ቤት ውስጥ ይሰቀላል። እንደ ጌጥ ይሰቀላል። ድሮም የነበረ ነው ወይስ አሁን? ድሮም የነበረ ነው። ባለላ ተሰራ እንጂ ይሄ ሻልደጋር ይባላል። ሻልደጋር ማለት አባቶች ምላጫቸው ጢም የሚልጡበትን በዚህ ያስቀምጣሉ። ከተተከሩ ነው የሚቀመጠው።
አይገርምም? ግን ማለት እኔ በጣም እየገረመኝ ነው። ወደ ተመልካቾቻችን ለኔ የሚገርም ይመስለኛል። ማለት ከማስቲካ አንፃር እጣንም ያው የተለመደ ነው። በእርግጥ ግን እያንዳንዱ ነገር ቡናም ቢሆን ምግባቸውን፣ እንጀራቸውን እያንዳንዱን ነገር ባለላ ሰፌድ ነው የሚያስቀምጡት፣ ጌጣጌጣቸውንም ጭምር። ይሄን ሻልደ ጋር ይባላል። ሻልዳ ማለት ምላጭ ማለት ነው። አባቶች በዚህ ያስቀምጣሉ። ይሄ ሻልደ ጋር ይባላል ማለት ነው። ይሄው የሚገርምሽ ነገር ደግሞ ሐማት ሞት ይሄ ነው። ሐማት ሞት ማለት ይሄ ነው። ሴቷ ስታገባ ለአንድ አመት ያህል ምግብ ሰርታ አታበላም። ለራሷም በቤት አትሰራም፣ ለባሏም አሰራለት። ከእናቱ ቤት ለአንድ አመት ያህል እዛ ተሰርቶ ነው የሚመጣላቸው ምግባቸው ሁሌ ለአንድ አመት ያህል። አዎ አንድ ቁርስ ምሳ እራት እንዳም መክሰስም አለ ከሰዓት በኋላ። አሁንም አለ ይሄ ነገር? አሁን የለም። የድሮ ነው። አይ የድሮ ሙሽሮች በጣም እድለኛ ነበሩ። አንድ አመት ያህል ምንም አትሰራም። ይሄንን እስከዛው ቁጭ ትላለች፣ ምንም አትሰራም። ይሄን ሰርታ ስጦታ ለእናቱ ትሰጣለች። በጣም መስጠትም አለበት። ለእናቱ አንድ አመት ቁጭ ስለምትል ስለማትሰራ እቺን ሰርታ ለእናቱ ማስታወሻ ትሰጣለች። በዛ አሁን አደሬ ቤት ስትሄጂ ይሄን ስፌት ተሰቅሎ ካየሽ እቺ ሴት ወንድ ዳር ታውቃለሽ። አማታ ልጇ አገባ ማለት በዚህ ምራት አላት። አሁን ስለዚህ አራት ወንድ ልጅ ቢኖራት አራቱም ይሰጧታል። አራት ካለ አራት ወንድ እቺ ሴት ድራለች ማለት ይታወቃል ማለት ነው። ሐማት ሞት ነው። አዎ ደግሞ ለቅሶ ቤት ቢሆን 2 እንጀራ በዚህ አድርጋ እናቱ ማለት ነው ስትሄድ መንገድ ላይም ያያት ሰው እቺ ሴትዮ ወንድ ልጅ አላት፣ ያገባ ልጅ አላት፣ በዚህ ይታወቃል ማለት ነው። አሁንም አለ ግን ይሄ ነገር አሁንም አለ። አሁን ይሄን እንዳውም አንተውም ያሉት ግን ገንዘቡን ውድ ነው። አሁን ስንት ብር ነው? ውድ ነው። እስከ 70 ሺህ እቺን እንዴ አሁንም አለ። ለራሷ ለራሷ የሚታውቅ ሰርታ ትሰጣለች፣ የማታውቅ ገዝታ ትሰጣለች። ግድ ነው ይሄ 70 ሺህ ብር ያውጣ። በጣም ይገርማል። እነዚህኞቹ ሙታ ሙዳይ ናቸው። እነኚህ አውግፍተ ሙዳይነት ናቸው። ትላልቅና ትንሽ ነው እንጂ ይሄ በክር ነው፣ ይሄ በአለላ ነው። እቺ ትገርማለች ደግሞ። እሺ የሐረሪ ሴቶች የድሮ ሰዎች ሻንጣ ባልነበረበት ጊዜ ኢራዝ ሙዳይ ይባላል። ኢራዝ ማለት ልብስ ማለት ነው። ልብስ ማስቀመጫ ነው ሻንጣቸው ነው። ከዚህም ከፍ ያላለ ወይስ እንዴት እንደየመጠኑ እንዳለ ልብስ ብዙ ልብስ ያለው? ድሮማ ብዙ ልብስ አልነበረም። የድሮ ሰዎቹ 2 ቀሚስ 2 ውስጥ ልብስ ይዋለ፣ 2 ሱሪ ይዋለ፣ 2 ፎጣ አለ። አንዱ ሲታጠብ አንዱ ይቀመጣል፣ አንዱ ሲታጠብ አንዱ ይለበሳል። ብዙም እንደ ዛሬ ብዙም አልነበረም። እንደ ዛሬ ያለው በዚህ ነው ይወጣላት። ኢራዝ ሙዳይ ይባላል። በዚህ ነው እንደ ሻንጣ የሚጠቀሙት ነው ማለት ነው። ይሄስ አሁን ማለት ሐረሪዎች አሁን ለምሳሌ በጣም ለሚወዱት ሰው ለጓደኛ፣ ለእናት፣ ለወንድም፣ ለአባት ብቻ አላቅም በጣም ቦታ ለሚሰጡት ሰው ምን አይነት ስጦታ ነው የሚሰጡት? አሁንማ ያው ብዙ እንትን አደረገልኝ የምትይው ሰፌድ ሰፍቶ የሰጠሽ ነው። ይሄ ሰፌድ ምክንያቱም እንትን ውድ ስለሆነ ገዢው ስለማትችይ ጓደኛም ሆነ ዘመድሽ ይሄን ብረዳሽ ይሻልሻል። ጨርቅ ምንም ችግር የለውም። አሁን በጊዜው ምንም ጨርቅ እንትን ይሄ አለላውም የምንነከርበት ቀለሙም ውድ ስለሆነ ይሄን ባመጡልሽ በጣም የሚወድሽ ሰው ስፌት ሰፍቶልሽ ይሰጥሻል። ጌሞት ነው የሚሰጠው ማለት ነው። ስፌት ይሻላል። እቺኛውን ላሳያችሁ። እቺ ሰፌት ትልቅ ናት። እቺ ሰፌት ኩያ ውሃት ሞት ትባላለች። ሱጉድ ሞት ኩያ ውሃት ሞት ትባላለች። ኩያ ማለት 20 እንጀራ ማለት ነው። 20 እንጀራ በዚህ ተቀምጦ በዚህ ተከድኖ ሰርግ ሲጠሩ እናቶች የእናትን ልብስ ታውቂያለሽ አይደለ? ጣይራዝ የሚባለው ጃዊ ያለ ጣይራዝ አለ። እሱን ለብሰው እቺን ራሳቸው ላይ አድርገው ወደ ሰርግ ቤት ሲገቡ እልል ብለው ዘመዶቹ ይቀበላቸው። እንደዚህ ብለው መስታል ሰው እልል ብለው ሲመጡ ዘመድ ይቀበልሻል። እንደዚህ ትወስጃለሽ። ዋው ደስ ሲል 20 እንጀራ በዚህ እናቶች
ለሰርግ ቤት የስጉድ ሞት ኩዮፋቲ ሞት ይባላል። በጣም ደስ የሚል አይደለ? አዎ። ስለዚህ ክብር አለው ማለት ነው። በዚህ ይዘው ሲሄዱ የተጠራ ሁሉ ይሄን እንጀራ ይዞልሽ ይመጣል ማለት ነው። አሁን እርስዎ አሁን ካሳዩን ነገር ከጎበኘሁት ነገር ነው የተረዳሁትኝ የድሮ እናቶች በጣም ቁም ነገረኛ እንዲሁም ደግሞ በጣም ባለሙያ ጥበብን የሚወዱ የእጅ ጥበብን የእደ ጥበብን በደንብ የሚያበረታቱ እንደሆነ ነው የተገነዘብኩትኝ እና ደግሞም ይሸጣል አይደል? አሁን ላይ በጣም ብዙ ውድ ነው ብለው እንጂ ይሸጣል። አሁን ሀረሪ ሴቶች ለራሳቸው ሰፍተው ዘመድ ሰፍቶላቸው ነው የሚሰጣቸው እንጂ በጣም እንትን ነው። አሁን በክር ተጀመረ። እኛን የባህል የምናውቀው የአለላ ነው። አሁን በክር ተጀምሮ በክር ይሰፋል ማለት ነው እንጂ ይሄን በአለላ የሰጣሽ ሰው በጣም የወደደሽ ዘመድሽ ነው። መታራ ሞት ይባላል። መታራ ማለት በሀረሪ ስጋ ማለት ነው። ዘንቢል ያልነበረበት ጊዜ ፌስታል ባልነበረበት ጊዜ ስጋ በዚህ ነው። መደብርም ሲሄዱ በዚህ ገዝተው ነው የሚመጡት። ስጋ ቤት መታራ ሞት ይባላል። መታራ ማለት ስጋ ማለት ነው። ስጋ በዚህ ገዝተው ይሄን ኪዳን አለው። በኪዳኑ ተከድኖ ስጋቸውን በዚህ ነበር የሚገዙት። ይሄ ዳረታ ይባላል። ዳረት ማለት ትልቅ ሰፌት ነው። የድሮ ሰዎች የሚተዳደሩት በግብርና ነበረ። በእርሻ የሚመጣውን ማሽላም ቢሆን ስንዴም ቢሆን ምን ይሆን ከእርሻ ሲገባ ወደ ቤት ሲመጣ ለዘመዳቸው ለጎረቤታቸው በዚህ አፍሰው ይሰጣሉ። ብቻቸውን አይብሉ። ዳረታ ማፈሻ ነው። ማሽላ ያፍሱበታል። ለጎረቤት ሁሉ በዚህ ይታደላል፣ ይሰጣሉ። ለብቻቸውን አይበሉም ነበረ። ሀረሪዎቹ የድሮ አያቶች የጀመሩትን እኛም ያው ለትውልድ እያስተላለፈ ነው ማለት ነው። እኛም በእናታችን ነው፣ እናታችን ደግሞ በአያታችን የወሰደችው ነው ማለት ነው። እኛም በእናታችን የወሰድነው እኛም ለልጆቻችን አሳልፈን ያው ልጆቻችንም ይሰራሉ፣ እኛም አሁንም እንሰራለን፣ ሰፍተን እንሸጣለን። ለቤታችንም ሰርተን ለጌጥ እንኳን እንትን እንላለን። ብቻ ያው የድሮ ሰዎች ነው፣ አልተረሳም፣ እየተሰራበት ነው፣ እስካሁን አለንበት ማለት ነው። እንግዲህ እናት ሳራም ይህንን ነገር ለልጅ ልጆ ያስቀጥላሉ ብዬ ተስፋ አደርጋለሁ። ይሰፋሉ፣ እርሶ? እኔም ይሰፋለሁ፣ ልጆቹም ይሰፋሉ። የማይሰፋ የሀረሪ ልጅ የማያውቅ የለም። አሁን ትንሽ አለላው ቀለሙ ምናምን ትንሽ ውድ ስለሆነ በክር ጀመሩ እንጂ በክርም እስከዚህ ደስ አይላቸውም። ብቻ ይሰፋል። አሁን አለላ ሁሉም እየሰፋ ነው ያለው፣ ይሰፋል። በጣም ጥሩ። እንግዲህ እርሶም እንግዲህ እዚህ ሲያስጎበኙ ጎብኚዎች ምላሻቸው ምን ይመስላል? ስሜታቸው ምን ይመስላል? እስቲ ይሄንን ሲጎበኙ በጣም ደስ ይላቸዋል፣ እንደውም ይገርማቸዋል። የሚገርማቸው ነገር የሀማት ሞት የሚባለው በደንብ ነው የሚገርማቸው። ይሄ እንደ ሻንጣ የምንጠቀመው ደግሞ ለየት ያለ ነው። ይገርማቸዋል። እንዴት ለልብሷ እንኳን ሀረሪ ሴት ለልብሷ እንኳን ሻንጣዋን በእጇ ሰርታ ልብሷቻ በዚህ ይወጣል ስንላቸው በጣም ነው የሚገርማቸው፣ ደስ ይላቸው። ሀማት ሞትም እንደዚህ ነው። በጣም ደስ ይላል። እኛም ወደዋለን ሀረሪ ባህላችንን፣ ያው በጣም ደስ የሚል ነው። ምናልባት እንግዲህ
በጣም ጥሩ እንግዲህ ወደ ተመልካቾቻችን በዛሬው የመስህብ መሰናዷችን በዚህ በአይሃጂ አሽሮ የአለላ ሰፌት ሙዚየም ውስጥ ተገኝተን የነበረን ቆይታ ይህንን ይመስላል። እናንተም ከፕሮግራማችን በጣም ብዙ ቁም ነገሮች እንደጨበጣችሁበት ስለ ሀረሪ የአለላ ሰፌት ወይም ደግሞ ጌሞት በደንብ ግንዛቤ እንደጨበጣችሁበት ተስፋ እናደርጋለን። እንግዲህ አስጎብኛችን እናት ሳራም ስለነበረን ቆይታ ስለነበረን ጊዜ በጣም ከልብ ነው የምናመሰግነው። በጣም ደስ ይላል። በስተመጨረሻ ማለት የሚፈልጉት ለውድ ተመልካቾቻችን ማስተላለፍ የሚፈልጉት መልእክት ካለ እድል ስጥ። የሀረሪ ሰፌት በጣም ደስ የሚል ነው፣ የሚያስደስት ነው። ሁሉም መቶ አይቶ ብደሰት ደስ ይለናል። ቢጎበኝ ደስ ይለናል። በጣም ነው የምናመሰግነው። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ቀደም ሲል በደንብ እንደተካተላችሁት በዛሬው የመስህብ መሰናዷችን በዚህ በአይሃጂ አሽሮ የአለላ ሰፌት ሙዚየም ውስጥ ተገኝተን ያሉትን ነባራዊ ሁኔታዎች እንዲሁም ደግሞ የሀረሪ ብሔረሰብ የጌሞት ወይም ደግሞ የአለላ ሰፌድን ከቤቱ አውጥቶ እንዴት ለሙዚየም እንዲጎበኝ እንዳደረገ እንዲሁም ደግሞ ለትውልድ ትውልድም አስተላልፎ አሁንም ዛሬም ድረስ በስፋት በቤታቸው የሚገለገሉበት የሚጠቀሙበት እንዲሁም ደግሞ በተለይ ደግሞ ሴቶች ይህንን የአለላ ሰፌት እየሰሩ የገቢ ምንጭ እስከሚያገኙ የሚያገኙበትን ስለዚህ የአለላ ሰፌት በደንብ አድርገን በዚህ ባማረ መልኩ በነበረን ቆይታ ለእናንተ ተመልካቾቻችን በስፋት አደረስን። ከፕሮግራማችን ብዙ ቁም ነገሮች እንደጨበጣችሁበት ተስፋ እናደርጋለን። ሳምንት በተለየ ርዕሰ ጉዳይ በሌላ የመስህብ መሰናዷችን እስከምንገናኝ የሳምንት ሰው ይሁን እያልኩኝ ከወዲሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ሆንኩት እኔ ሜሮን ጋሻው ነኝ። እስከ ሳምንት መልካም ሳምንት ቸር ይግጠመን።